እንደምን ቆያችሁ የቻናላችን ቤተሰቦች። ዛሬ በግሬድ 11 ዩኒቱ አኒማል ቢሄቪየር በሚለው ርዕስ ተገናኝተናል። ዛሬ አኒማል ቢሄቪየርን ከኔ ጋር እናያለን ማለት ነው። አኒማል ቢሄቪየር ማለት ምን ማለት ነው? ስላሉት ስለ ኢኔት ቢሄቪየር ታይፖቹ ምናምን ትንሽ አብረን እናያለን። የመጀመሪያው እስቲ እንጀምረው። አኒማል ቢሄቪየር ሚን the way in which animal interact with other organisms። አኒማል ቢሄቪየር ማለት የአንድ ኦርጋኒዝም ከሌላ ኦርጋኒዝም ጋር ኢንተራክት የሚያደርግበት መንገድ ነው። ሌላኛው ዲፊኒሽን ስንመለከት ዲፋይን the actions that an individual carry out in a stimulus. this means ይሄ ማለት አንድ የሆነ ስቲሙለስ ሲመጣ ለሆነ ስቲሙለስ ሪስፖንድ ማድረግ ነው ቢሄቪየር የምንለው ነገር ማለት ነው። ስቲሙለስ ማለት ሰምቲንግ ዛት ኢንቫይሮንመንት ዛት አን ኦርጋኒዝም ሜይ ሪስፖንድ ቱ፣ ኦርጋኒዝሙ ሪስፖንድ የሚያደርግለት ምክንያት ወይንም የሆነውን ነገር ስቲሙለስ ይባላል። ለምሳሌ ሳውንድ ድምጾች ሊሆን ይችላል። ለላይት ለተለያዩ ነገሮች ሪስፖንስ እናደርጋለን። ሪስፖንስ ማለት ደግሞ ኦርጋኒዝም ሪስፖንድ ቱ፣ የሆነ ኦርጋኒዝም ሪስፖንድ የሚያደርግለት ነገር ማለት ነው። እሺ ታይፕ ኦፍ አኒማል ቢሄቪየር ካታጎራይዝድ ኢንቱ ሜይን ታይፕስ። የመጀመሪያው ኢኔት ቢሄቪየር ነው። ሁለተኛው ደግሞ ለርንድ ቢሄቪየር። የመጀመሪያው ኢኔት ቢሄቪየርን ስንመለከት ኢኔት ቢሄቪየር ኢዝ ኤ ቢሄቪየር ዛት ኢዝ ፕሬዘንት አት በርዝ ኦር ኢንቦርን ኢት ዳዝንት ሃቭ ቱ ቢ ለርንድ። እዚህ ጋር ኢኔት ቢሄቪየር የምንለው የቢሄቪየር ታይፕ ሆኖ የምናገኘው በመወለድ ወይንም ስንወለድ ወዲያውኑ የሚገኝ ቢሄቪየር ታይፕ ነው። በመማር ምናምን የሚመጣ ሳይሆን በቃ እንደዚሁ በመወለዱ አንድ ኦርጋኒዝም የሚያገኘው ነው። ዜር አር 3 ታይፖች አሏቸው እነዚህ ኢኔት ቢሄቪየር የምንለው። ሪፍሌክስ አክሽን፣ ኢንስቲንክቲቭ ኤንድ ኦሪየንቴሽናል ይባላሉ። እሺ የመጀመሪያውን ዲቴል ለማየት ሪፍሌክስ አክሽን የምንለው ዜር አር the simplest of the innate behavior። ሲምፕል የምንለው በጣም ቀለል ያለው የኢኔት ቢሄቪየር ታይፕ ነው። ይሄም ሲንግል አክሽን ፐርፎርም ኢን ሪስፖንስ ቱ ኤ ስፔሲፊክ ስቲሙለስ። ዚስ ሚንስ አንድ የሆነች ቀላል አክሽንን ሪስፖንስ ፐርፎርም አድርገን ሪስፖንድ ለዛች መስጠት ነው። ዲስ ሜሴጅ አባውት ስቲሙለሲስ ፕሮሰስድ ኢን ስፓይናል ኮርድ። ይህንን ሜሴጅ ሁሉም የሚቆጣጠረው ስፓይናል ኮርዳችን ነው፣ ብሬናችን ጋር አይደርስም ማለት ነው። ያው ነርቮስ ሲስተም ግሬድ 12 ላይ በደንብ ታዩታላችሁ እንዴት ስፓይናል ኮርዳችን ሪስፖንድ እንደሚያደርግ። እንደዚህ አይነት ቶሎ ሪስፖንስ የሚፈልጉ ነገሮችን ስፓይናል ኮርዳችን ነው ብሬናችን ጋር የኢንፎርሜሽን ሳይደርስ ሪስፖንድ የሚያደርገው ማለት ነው። ስለዚህ እዚህ ሪፍሌክስ አክሽን ላይ የምናያቸው ኤግዛምፕሎች አሉ። ለምሳሌ ዊዝድሮዋል ሪፍሌክስ ኦፍ ሃንድ ፍሮም ሆት ኦብጀክት፣ ከሆነ ከሚያቃጥል ነገር ላይ እጃችንን ቶሎ ማንሳት፣ ፊል ስናደርግ ቶሎ ማንሳት። ብሊንኪንግ ኦፍ አይ ፍሮም ደስት፣ የሆነ አቧራ ሲመጣ ቶሎ አይናችንን ማርገብገብ ወይንም ቶሎ ለመክደን መሞከር። እነዚህ የሪፍሌክስ አክሽን ቢሄቪየር ታይፕ ኤግዛምፕሎች ናቸው ማለት ነው። ኢንስቲንክቲቭ ቢሄቪየር ኢት ኦፍን ኢንቮልቪንግ ደ ሞስት ኮምፕሌክስ ቢሄቪየር። ይሄ ከሁሉም ትንሽ ኮምፕሌክስ የሆነው ቢሄቪየር ነው። ኢን ቦርን ቢሄቪየራል ፓተርን ነው። በቃ ይሄ የሆነው ያ ኦርጋኒዝም ሲፈጠር የተሰጠው ለሱ ብቻ ስፔሲፊክ የሆነ የተሰጠው ባህሪ እንደማለት ነው። ዴር አር ዩኒክ ቱ ስፔሽስ፣ ለእያንዳንዱ ስፔሽስ የተለያየ ነው። እያንዳንዱ አሁን ለምሳሌ ዌብ ሜኪንግ ኢን ስፓይደር ይሄ ሸረሪት ድርን መስራት ሰው አስተምሯት ሌላ ነገር ያመጣችው ሳይሆን ይሄ በተፈጥሮ በራሷ ያገኘችው የቢሄቪየር አይነት ነው። ሌላኛው ኤግዛምፕላችን ደግሞ ኔስት ቢልዲንግን በርዶች ኔስታቸውን የሚሰሩት በተፈጥሮ በራሳቸው። ሌላኛው የኢንስቲንክቲቭ ቢሄቪየር ኤግዛምፕላችን ደግሞ ኦፕኒንግ ኦፍ ማውዝ ኢን ቺክስ። ህጻናት የሆኑ የጫጩቶች እናቶቻቸው ምግብ ሲያመጡ ሁልጊዜ አፋቸውን ከፍተው ነው የሚቀበሏት እና ይሄ የአንዱ ኢንስቲንክቲቭ ቢሄቪየራቸው ነው ቢሄቪየር ነው። ምክንያቱም ተምረውት አይደለም ይሄንን በተፈጥሮ ግን ተፈጥሮ
እንዲያደርጉ የሚያስደርጋቸው ነገሮች ናቸው። ሌላኛው ኦሪንቴሽናል ነው። ኦሪንቴሽናል ስለ ዳይሬክሽን ወይንም ስለ እንቅስቃሴ ነው። Orientational, there are more complex behaviors which move the animal from unfavorable condition to favorable condition. ይሄ ኮምፕሌክስ የሆነ ሲስተም ነው፣ ቢሄቪየር ነው። ይሄም አኒማሎች ካልተመቻቸው ኮንዲሽን ወይንም ቦታዎች ላይ ወደሚመቻቸው ቦታ ትራንስፈር የሚያደርጉበት የሚንቀሳቀሱበት ሙቭመንት የሚካሄድበት ስርዓት ነው። ኢት ኢንቮልቭስ ካይነሲስ ኤንድ ታክሲስ። ይሄ ሁለት እንትኖችን ይይዛል። ካይነሲስ የምንለው ኢዝ a non-conditional movement in which the rate of movement is related to the intensity of the stimulus but not the direction of the stimulus። እዚህ ጋር ካይነሲስ ላይ ነን ዳይሬክሽናል ሙቭመንት ነው የሚከናወነው። በዚህም ላይ ሙቭመንቱ ሪሌት የሚያደርገው ከስቲሙለሱ ኢንተንሲቲ ጋር እንጂ ከዳይሬክሽኑ ጋር አይደለም። ወዴትም ይሄዳሉ፣ ችግር የለባቸውም። ግን ስቲሙለሱ ወደ በረታበት ነው ሁል ጊዜም ያለው እንቅስቃሴ። እዚህ ላይ ሬት ኦፍ ሙቭመንት ኢንክሪዝስ ዊዝ ኢንክሪዚንግ ዘ ኢንተንሲቲ ኦፍ ስቲሙለስ። ሙቭመንቱ ሬት ኢንክሪዝ የሚያደርገው የስቲሙለስ ኢንተንሲቲ እየጨመረ በመጣ ቁጥር ነው። ኤግዛምፕል the movements of wood lice in response to changing light intensity and humid unit። እሺ እዚህ ላይ የምናየው ኤግዛምፕል ላይ ውድ ላይሶች ሪስፖንድ ያደርጋሉ። ምን ላይት ኢንተንሲቲው በጨመረ ቁጥር ወደ ሂዩሚዲቲ ወዳለበት ሞር ሂዩሚድ እርጥባማ ወደሆነ ቦታ ይንቀሳቀሳሉ ማለት ነው። ሁለተኛው ታክሲስ ነው። ታክሲስ the movement of organism in response to an external directional stimulus የሆነ ኤክስተርናሊ ወደ ሆነ ዳይሬክሽን እንዲሄዱ ኢንፍሉዌንስ ወደሚያደርጋቸው እንትን ነው የሚንቀሳቀሱት እዚህ ላይ ኦርጋኒዝሞቹ ማለት ነው። ሙቭመንቱ ቱዋርድ ዘ ስቲሙለስ ሊሆን ይችላል ወይንም አዌይ ፍሮም ዘ ስቲሙለስ ሊሆን ይችላል። ቱዋርድ ከሆነ ፖዚቲቭ ታክሲስ እንለዋለን። አዌይ ፍሮም ዘ ስቲሙለስ ከሆነ ኔጌቲቭ ታክሲስ እንለዋለን። ታክሲስ ሪስፖንስ ሲን ኢን ቫራይቲ ኦፍ ስቲሙለስ ሰቻስ ፎቶ ታክሲስ አለ፣ ኬሞ ታክሲስ አለ። ብዙ በፎቶ ታክሲስ የምንለው በላይት ምክንያት የሚመጣ ፀሐይ ሲመታቸው ወደ ጥላ የመሄድ ወይንም ፀሐዩን ፈልገውት ወደ ፀሐዩ መምጣት ከሆነ ፖዘቲቭ ታክሲስ ይሆናል። ፀሐዩን ደግሞ በጣም እንትን ብሏቸው ሸሽተውት የሚሄዱ ከሆነ ኔጌቲቭ ታክሲስ እንለዋለን። ለምሳሌ the earthworm away from the light። ስለዚህ earthwormoች away from the light ኔጌቲቭ ታክሲስ አለባቸው ከላይት ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቴንክ ዩ